የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ጣቢያዎች ብጥብጥና ወንጀሎች እንዲስፋፉ ማድረጋቸው ተገልጿል። የተደረገው የምርመራ ዘገባዎች እንዳሳዩት የትራምፕ አስተዳደር የአሜሪካ የውጭ እርዳታ ላይ የተወሰደው እርምጃ በአፍሪካ ስደተኛ ጣቢያዎች ብጥብጥና ለመረጋጋትን እንዳስከተለ ተጠቅሷል። በማላዊ የሚገኘው የአሜሪካ ዲፕሎማቶች በሚያዝያ ወር መገባደጃ ላይ ለተባበሩት መንግስታት የዓለም ምግብ ፕሮግራም የሚያደርጉትን የገንዘብ ድጋፍ ቀንሷል። በዚህም በማላዊ በሚገኙ የስደተኛ መጠለያ ጣቢያ ውስጥ የጾታዊ ጥቃትና የሰዎች ህገወጥ ዝውውር ወንጀሎች መጨመራቸው ተነግሯል። እንደ አውሮፓ አቆጣጠር በ2025 የ40 በመቶ የገንዘብ ቅነሳ የተደረገበት የዓለም ምግብ ፕሮግራም በመጠለያ ጣቢያ ውስጥ ያለውን የምግብ ራሽን በ1/3 ቀንሶታል። መጀመሪያ ላይ ለ10,000 ሰዎች የተገነባው የመጠለያ ጣቢያ አሁን ላይ ግጭትና ጦርነት የሸሹ ከ55,000 በላይ ስደተኞች ይገኙበታል። በኬንያ የሚገኘው የአሜሪካ ኤምባሲ በግንቦት ወር መጀመሪያ ላይ ለስደተኞች ምግብ ፕሮግራም ሲያደርግ የነበረውን የገንዘብ ድጋፍ ማቋረጡን ተከትሎ እንዲሁ በስደተኛ ጣቢያዎቹ ወንጀሎች መበራከታቸው ተዘግቧል። ሰዎች በመጠለያ ጣቢያዎች ሞተው መገኘታቸው የተገለጸ ሲሆን የመሰረታዊ ፍላጎቶች መቋረጥ በሚፈጥሩት ተስፋ መቁረጥ ወንጀሎቹ ከዚህም በላይ ሊባባሱ እንደሚችሉ የዘገበው ዘ ኒውዮርክ ታይምስ ነው። ወደ ሌላኛው የባህር ማዶ ዘገባችን ስናልፍ የሩሲያና የአሜሪካ የውጭ ጉዳይ ሚኒስትሮች በሩሲያና የዩክሬን የሰላም ድርድር ጉዳይ ውይይት ማድረጋቸው ተገልጿል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በግንቦት 19 በፕሬዝዳንት ቭላዲሚር ፑቲን እና ዶናልድ ትራምፕ መካከል የተደረጉ ስምምነቶች እንዴት ወደ ተግባር ይቀየሩ በሚለው ላይ ውይይት ማድረጋቸውን የሩሲያ የውጭ ጉዳይ ሚኒስቴር አስታውቋል። ሁለቱ ሚኒስትሮች በቀጣይ በኢስታንቡል ሊደረጉ ስለሚችሉ የሩሲያና የዩክሬን የሰላም ድርድርም ላይ መወያየታቸው ተነግሯል። ላቭሮቭ ለሩቢዮ እንደተናገሩት ሩሲያ ከዩክሬን ጋር ለሚደረገው ለሚቀጥለው ዙር ቀጥተኛ ድርድር እየተዘጋጀች ነው። ሩቢዮ በበኩላቸው ጦርነቱን በፍጥነት ለማስቆም ትራምፕ ያላቸውን ቁርጠኝነት ገልጸው አሜሪካ ሁለቱንም ሀገራት በማቀራረቡ ረገድ ለማገዝ ዝግጁ መሆኗን ተናግሯል። ሰርጌይ ላቭሮቭ ቀደም ሲል ሩሲያ ከዩክሬን ጋር ሁለተኛውን ዙር ድርድር በሰኔ 2 በኢስታንቡል እንዲደረግ ሀሳብ ማቅረቧን ተናግሯል። በዚህ ጉዳይ ላይ ዩክሬን ለሩሲያ አቀራረብ እስካሁን ምላሽ አልሰጠችም ሲል የዘገበው ዘ ኬቭ ኢንዲፔንደንት ነው። አሁን ዓለም አቀፍ ጉዳያችንን የምንሰማበት ሰዓት ላይ ነው የምንገኘው። ወደ ዓለም አቀፍ ጉዳያችን ከማለፋችን በፊት ግን አንድ የባህር ማዶ መረጃ እናጋራችሁ። እስራኤል በኃይል በያዘችው ዌስት ባንክ ከፍተኛ ሰፈራ እያስፋፋች መሆኑን አስታውቃለች። እስራኤል በኃይል በያዘችው የፍልስጤም ግዛት ዌስት ባንክ በ10 ዓመታት ውስጥ ታላቅ የተባለውን ሰፈራ እያስፋፋች መሆኑን ያስታወቀችው የእስራኤል ሚኒስትሮች 22 አዳዲስ የአይሁድ ሰፈራዎች እንዲመሰረቱ አጽድቀናል ብለዋል። ከባለስልጣናቱ ፍቃድ ውጪ ከዚህ ቀደም የተገነቡ ሰፈራዎች በእስራኤል ሕግ መሰረት ሕጋዊ ይሆናሉ። ሌሎቹ ሰፈራዎች ግን አዲስ እንደሚሆኑ የእስራኤል መከላከያ ሚኒስቴር እስራኤል ካትስና የፋይናንስ ሚኒስቴር ገልጸዋል። ሰፈራ በዓለም አቀፍ ሕግ መሰረት ሕገ ወጥ ቢሆንም እስራኤል ይህንን ባለመቀበል በኃይል በያዘችው የፍልስጤማ ዌስት ባንክ አይሁዳውያንን እያሰፈረች ትገኛለች። ካትስ ይህንን እርምጃ እስራኤልን አደጋ ላይ የሚጥለው የፍልስጤም በአገርነት መመስረትን ይከለክላል ብለዋል። የፍልስጤም ፕሬዝዳንት ሁኔታውን አደገኛ ሲሉም ነው የጠሩት። የእስራኤል ጸረ ሰፈራ ድርጅት የሆነው ወስዶግ ፔስ እርምጃውን በ30 ዓመታት ከፍተኛው እንደሆነ ገልጾ ዌስት ባንክን ግዛት እንደሚቀይረውና ወረራውን ደግሞ የበለጠ ያጠናክረዋልን ብለዋል። እስራኤል በአውሮፓውያኑ 1967 በተደረገው የመካከለኛው ምስራቅ ጦርነት ነው የፍልስጤማውያኑን ግዛት የሆኑትን ዌስት ባንክንና ምስራቅ ኢየሩሳሌምን የተቆጣጠረችው። አድማጮች አሁን ወደ ዓለም ጉዳያችን ነው የምናመራው። ዓለም አቀፍ ጉዳያችን ወደ ናሚቢያ ይወስደናል። ናሚቢያ ከ100 ዓመታት በኋላ በቀኝ ገዥዋ ጀርመን ለተፈጸመባት የዘር ጭፍጨፋ ለመጀመሪያ ጊዜ የመታሰቢያ ስነ ስርዓት አድርጋለች። ከዚህ በኋላ ዕለቱን በየዓመቱ እንደሚከበር አስታውቃለች። ጀርመን እስከዛሬ 4 ዓመታት ድረስ ድርጊቱን ሳታመን ብትቆይም በኋላ ግን ጭፍጨፋው መፈጸሙን ተቀብላ ከናሚቢያ መንግስት ጋር ባደረገችው ስምምነትም ካሳ በመክፈል ላይ ትገኛለች። ካሳው ግን በቂ አይደለም ሲሉ ዜጎች ተቃውሞ ያሰማሉ። የዛሬው ዓለም አቀፍ ጉዳያችን ትኩረት ይህ ነው። ገነነ ብርሃኑ
May 28th was chosen for the national holiday, the day in 1907 when German officials ordered the closure of concentration camps in Namibia following international criticism. Tens of thousands of Herero and Nama people were massacred by ቀደምት አባቶችና እናቶች ቅኝ ግዛትን ለመከላከል የከፈሉት ዋጋ ትርጉሙ የናሚቢያን የቅኝ ግዛት ታሪክ ያገላበጠ ሰው በደንብ ይገባዋል። ዓለም አቀፍ የመገናኛ ብዙሃን እንደዘገቡት ናሚቢያ በቅኝ ገዢዎቿ ጀርመኖች የተፈጸመባትን የዘር ማጥፋት ወንጀል ለመጀመሪያ ጊዜ አስበው አሳልፋለች። የተዘነጋው የጀርመኖች የዘር ማጥፋት ወንጀል የሚል ስያሜ የተሰጠውና በታሪክ ተመራማሪዎች የ20ኛው ክፍለ ዘመን የመጀመሪያው የዘር ማጥፋት ወንጀል በናሚቢያ የታሰበ ሲሆን በጊዜውም በጀርመኖች ከ70,000 በላይ የናሚቢያ ዜጎች በግፍ ተጨፍጭፈዋል። ልክ የዛሬ 121 ዓመት በቀድሞ ደቡብ ምዕራብ አፍሪካ አካባቢ በዛሬዋ ናሚቢያ የጀርመን ቅኝ ገዢዎች ታቅዶባቸው የተሰሩ የሰዎች ማሰቃያ ካምፖችን አዘጋጁ። ከዛ በኋላም መሬትና ከብቶቻቸውን አናስነካም ያሉ በዋነኛነት የኦቫ ሄሬሮና የናማ ማህበረሰቦች በናሚቢያ እየታደኑ ወደ እነዚህ የማሰቃያ ካምፖች ተግዘው ተጨፍጭፈዋል። እናም ከባለፈው ዓመት ጀምሮ በናሚቢያ ይሄ ዕለት ቀን ተሰይሞለት እንዲከበር በአዋጅ ጸድቋል። እንደ አውሮፓ አቆጣጠር ከ1904 እስከ 1908 በ10 ሺዎች የሚቆጠሩ የኦቫ ሄሬሮና የናማ ማህበረሰቦች በጀርመናዊ ጀነራል ሉታር ቮን ትሮታ ትዕዛዝ ተጨፍጭፈዋል። ሆኖም ላለፉት ከ100 በላይ ዓመታት ጀርመን የተፈጸመውን ጭፍጨፋ ክዳ ብትቆይም በኋላ ግን ከ4 ዓመታት በፊት እንደ አውሮፓ አቆጣጠር በ2021 ጀርመን የተፈጸመውን ጭፍጨፋ የዘር ማጥፋት ወንጀል መሆኑን በመቀበል ለናሚቢያ 1.1 ቢሊዮን ዩሮ ወይም 1.3 ቢሊዮን ዶላር በ30 ዓመታት ውስጥ ለመክፈል ተስማምታለች። ናሚቢያ ግን በዛን ዘመን ከ70,000 በላይ ላለቁባት ዜጎቿ ገንዘቡ እዚህ ገባ የሚባል አይደለም ትላለች። ስለዚህም ከዚህ የበለጠ ካሳ ይገባኛል በማለት ስትከራከር ቆይታለች። የናሚቢያው ፕሬዝዳንት ኔቱምቦ ናንዲ በተከበረው የመታሰቢያ ስነ ስርዓት ላይ ባደረጉት ንግግርም ከሄሬሮና የናማ ማህበረሰቦች ብዙ ሰዎች ጀርመኖች ወደ ሰሯቸው ወደ ማጎሪያ ካምፖች በግዳጅ ተግዘው በረሃብ ተሰቃይተው እንዲሞቱ ተደርገዋል። የተወሰኑ የራስ ቅሎቻቸውም ለሳይንሳዊ ምርምር ተብሎ ወደ ጀርመን ተወስዷል። እነዚህ ዘግናኝ ድርጊቶች አሁን ለሁላችንም የናሚቢያ ዜጎች የጋራ ታሪካችን አካል ናቸው ሲሉ ንግግራቸውን ቋጭተዋል። የታሪክ ተመራማሪዎች እንደሚሉት የጀርመን ቅኝ ገዢዎች ወደ ደቡብ ምዕራብ አፍሪካ መግባት ሲጀምሩ በናሚቢያ የሚገኙት የኦቫ ሄሬሮና የናማ ማህበረሰቦች አመጽ በማነሳሳት አካባቢያቸውን ከቅኝ ገዢዎች ለመከላከል ሞከሩ። ይህን የወቅቱ የጀርመን ባለስልጣናት ህዝባዊ አመጹን ለመቀልበስ ጀነራል ቮን ትሮታ የተባለ የጦር መሪ አማካኝነት የሁለቱ ማህበረሰብ አባላት በጅምላ ጭፍጨፋ እንዲያልቁ ለወታደሮች ትዕዛዝ ተላለፈ። በዚህም 80 በመቶ የሚሆኑ የኦቫ ሄሬሮ ማህበረሰብ አባላት በቁጥርም 65,000 የሚደርሱና ወደ 10,000 የሚጠጉ የናማ ማህበረሰብ ወይም 50 በመቶ የማህበረሰቡ አባላት በጥይትና ረሃብ እንዲያልቁ ተደርገዋል። እናም ለመጀመሪያ ጊዜ የኦቫ ሄሬሮና የናማ ማህበረሰብ ተወላጆች በመታሰቢያ ስነ ስርዓቱ ላይ በመሰባሰብ የሻማ ማብራት አድርገዋል። ከዚህ በኋላ ናሚቢያ ግንቦት 28ን የተፈጸመባትን የዘር ማጥፋት ወንጀል የምታስብበት ዕለት አድርጋ ያወጀች ሲሆን ቀኑ የተመረጠበት ምክንያትም እነዛ በሺዎች ያለቁባቸው የማሰቃያ ካምፖች ለመጨረሻ ጊዜ እንዲዘጉ ከጀርመን ባለስልጣናት ትዕዛዝ የተላለፈው ግንቦት 28 በመሆኑ ነበር። ጀርመን ከ1884 እስከ 1915 የናሚቢያ ቅኝ ገዢ ነበረች። በመጨረሻም ናሚቢያን ለደቡብ አፍሪካ አስረክባ ለቃ ስትወጣ ናሚቢያም ከ75 ዓመታት በኋላ በ1990 ከደቡብ አፍሪካ ነጻነቷን አገኘች። በናሚቢያ ዜጎች በኩል ቅሬታን ሲፈጥር የነበረው በጀርመኖች የተፈጸመ ጭፍጨፋን ናሚቢያን ያስተዳደሩ መንግስታት ሁሉ እውቅና ሊሰጡት ፍቃደኛ አልነበሩም። ያለፉት የናሚቢያ መንግስታት ጨፍጫፊዎቹ ያላፈሩትን ጀርመኖች እንዲህ አድርገውን ነበር ለማለት ላለፉት 100 ዓመታት በላይ ለቅኝ ገዢዎቻቸው ክብር ሲሉ ጉዳዩን ሲያድበሰብሱት ኖረዋል። በመጨረሻም ነገሩ ገፍቶ መጥቶ የዛሬ ዓመት አካባቢ ቀኑ መታሰብ አለበት የሚለው አጀንዳ ቀርቧል። በእርግጥም ጀርመን የተፈጸመውን ጭፍጨፋ አምና በምን መልኩ መካስ አለበት በሚለው ላይ ላለፉት ዓመታት ከናሚቢያ ጋር ስትወያይ ቆይታለች። እናም በመጨረሻም ካሳ ከፍላለሁ ብላ ካሳወቀችው ገንዘብ በተጨማሪ በጭፍጨፋው ዘመን ለሳይንስና ምርምር ተብለው ወደ ጀርመን የተወሰዱ በርካታ የራስ ቅሎችን 2018 ላይ ለናሚቢያ መልሳለች። እነዚህ የራስ ቅሎች በጀርመን ሆስፒታሎች፣ ሙዚየሞችና ዩኒቨርሲቲዎች ውስጥ ላለፉት በርካታ ዓመታት ተቀምጠዋል። የናሚቢያ መንግስት ጀርመን በ30 ዓመት ውስጥ ለልማት ስራዎች 1.1 ቢሊዮን ዩሮ በካሳ መልክ እሰጣለሁ ብትልም የናሚቢያ መንግስት ለደረሰው ጉዳት ገንዘቡ ያንሳል በማለቱ
50 ሚሊዮን ዩሮ ተጨምሮለት ስምምነቱን ፈጽሟል። የናሚቢያ መንግስት ይህንን ድርድር ሲያደርግ የኦቫ ሄሬሮና የናማ ማህበረሰብ ተወካዮችን አግልሏል በሚል ከሀገሬው ዜጎች ተቃውሞ ገጥሞታል። በርካታ የሁለቱ ማህበረሰቦች ተወካዮች ስምምነቱ በአባቶቻቸው ላይ የተፈጸመውን ግፍ አቅልሎ የተመለከተ እንደሆነ በመግለጻቸው ገለል እንደተደረጉ ዘገባዎች ያሳያሉ። የናሚቢያ ዜጎችና በተለይም የሁለቱ ማህበረሰብ ተቆርቋሪዎች አሁንም ፍትህ ተገኝቷል ብሎ ያስቡም። ምክንያቱም የነዛ ተጨፍጫፊ ሁለት ማህበረሰቦች መሬቶች አሁንም በጀርመን ቅኝ ገዢዎች እጅ ይገኛል። ስለዚህም እነዚህ ቅኝ ገዢዎች በጉልበት ህዝብ ጨፍጭፈው የወሰዱትን መሬት ለኦቫ ሄሬሮና የናማ ብሔረሰቦች ሲመለሱ ማየት ይፈልጋሉ። ከዚህ በተጨማሪም ጀርመናውያኑ ቅኝ ገዢዎች በዛን ዘመን ከሁለቱ ማህበረሰቦች ለወሰዷቸው ከ12000 በላይ ላሞች አሁን ላይ በተገቢው አልታሰበም ሲሉ ይሞግታሉ። የናሚቢያ የታሪክ ምሁር የሆኑት ማርታ አኳሺኩፋ ለብሔራዊ ጣቢያው ብሮድካስቲንግ ኤንቢሲ እንደተናገሩት ሁለቱ ማህበረሰቦች መሬትና ከብቶች ያሏቸውም የሌሏቸውም የታሰሩት ወንዶችና ሴቶች ሁሉ በአንድ ላይ ሲገደሉ እንደነበር መረጃዎች ያሳያሉ ብለዋል። ከተገደሉትም መካከል የጥቂቶቹ አስክሬን ለጥናትና ምርምር ስራዎች ወደ ጀርመን ተወስዷል ይላሉ። አሁን ላይ የተጎጂ ማህበረሰቦቹ አባላት አያቶቻችን የደረሰባቸውን በደል በምንም ማካካስ ባይቻልም ዛሬ ላይ እኛ ለሚሰማን የአያቶቻችን ቁስል ግን በትሪሊዮን ዶላር ካሳ እንፈልጋለን ሲሉ ገልጸዋል። በሌላ በኩል የናሚቢያ መንግስት ግን 1.1 ቢሊዮን ዩሮና ተጨማሪ 50 ሚሊዮን ዩሮ በ30 ዓመታት ውስጥ ለመቀበል ተስማምቶ ጨርሷል። ዓለም አቀፍ ጉዳዩን ስናዘጋጅ አሶሺየትድ ፕሬስ እና ቢቢሲ የዜና አውታሮችን በምንጭነት ተጠቅመናል።